ዓለም አሁን ላይ ዘርፈ ብዙ ጠቀሜታውን በመገንዘብ ከበካይና ከአላቂ የኃይል ምንጮች ይልቅ ትኩረቱን ወደ ታዳሽ የኃይል ምንጭ አማራጮች እያደረገ ነው። ኢትዮጵያም ትኩረቷን በታዳሽ ኃይል ላይ አድርጋ በመስራት ላይ የምትገኝ ሲሆን ለዚህም እምቅ ተፈጥሯዊ ሀብቷ ማስቻይ ነው። በታዳሽ የኃይል ምንጮች ረገድ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም ከፍተኛ ተስፋ ካላቸው ሀገራት ተርታ ትመደባለች። በዚህም ያላትን ሰፊ የተፈጥሮ ጸጋ በመጠቀም የምታመነጨው የኤሌክትሪክ ኃይል ሙሉ በሙሉ በሚባል ደረጃ ከታዳሽ ኃይል ምንጮች የሚገኝ ነው። ኢትዮጵያ ትልቁን የኃይል ድርሻ የምታገኘው ከውሃ መሆኑም ይታወቃል። ከ45000 ሜጋዋት በላይ የውሃ ኃይል የማመንጨት አቅም ያላት ሲሆን ኃይል ማመንጨት የጀመረው ታላቁ የኢትዮጵያ ህዳሴ ግድብ ከ5150 ሜጋዋት በላይ የማመንጨት አቅም አለው። ከዚህም በተጨማሪ የግቤ 1፣ 2 እና 3 እንዲሁም የኮይሻ ግድብ የኢትዮጵያን የኃይል አቅም በእጅጉ አሳድገውታል። ኢትዮጵያ ከነዚህ የኃይል ማመንጫዎች የሚገኙትን የኤሌክትሪክ ኃይል ለቀጠናዊ ትስስርም እየተጠቀመችበት ትገኛለች። በአሁኑ ወቅት ለጎረቤት ሀገራት ለጅቡቲ፣ ለሱዳንና ለኬንያ የኤሌክትሪክ ኃይል በመሸጥ ላይ የምትገኝ ሲሆን በቀጣይም ሽያጩን እስከ ታንዛኒያና ደቡብ አፍሪካ ለማዳረስ እቅድ ይዛ እየሰራች ነው። ይህም የሀገሪቱን የምስራቅ አፍሪካ የኃይል ማዕከል ያደርጋታል። ኢትዮጵያ ሁሌም የአፍሪካ መቀመጫ ብቻ ሳይሆን ለአፍሪካውያን አብሮ የመጠቀሚያ አብሮ የማደጋ ማዕከልም ናት። ሁለተኛው ቀጠናዊ ትስስር ብለን የምንወስደው የታችኛው ተፋሰስ ሀገራትን ጥቅም በእኩል ተጠቃሚነት የሚያረጋግጥ ነው መገንባቱ ነው። ሚስኮንሴፕሽን የሳሳተ ግንዛቤ ሊኖር ይችላል። እኛ ጋር ግን የጠራ ግንዛቤ አለ፣ የጠራ እያታ አለ። ኢትዮጵያ ሰው ተኮር ነን። ለሁሉም በሁሉም የሁሉም የሆነ ፕሮጀክት ነው የሰራ ነው። ከዚህ በፊት በአመት የምናገኘው የውጭ ሬቨኑ በዶላር 60-70 ሚሊዮን ዶላር አካባቢ ነበር ኤክስፖርት እያደረግን። አሁን ላይ ያንን በብዙ እጥፍ ነው እያሳደግን ያለ ነው። ዘንድሮ ኤክስፔክት የምናደርገው እስከ 450 እስከ 500 ሚሊዮን ዶላር ወይም ደግሞ ግማሽ ቢሊዮን ዶላር ከኃይል ሽያጭ ገቢ እንደምናገኝ ነው ኤክስፔክት የምናደርገው። ኢትዮጵያ ከውሃ ኃይል ባለፈ በንፋስ በፀሐይና በእንፋሎት ወይንም ጂኦተርማል ረገድም ከፍተኛ እምቅ አቅም እንዳላት ጥናቶች ያረጋግጣሉ። በኢትዮጵያ የፀሐይ ኃይል ተጠቃሚነት በከፍተኛ ሁኔታ በማደግ ላይ ያለና ትልቅ ተስፋ የሚጣልበት ዘርፍም ነው። ኢትዮጵያ በዓመት ውስጥ አብዛኛውን ጊዜ የፀሐይ ብርሃን የምታገኝ በመሆኗ ለዚህ የኃይል ምንጭ እጅግ ምቹ የሆነ ተፈጥሯዊ ጸጋም አላት። የመተሃራው የሶላር ፕሮጀክት 100 ሜጋዋት የሚያመነጭ ትልቅ የሶላር ኃይል ማመንጫ ግንባታ በግልና በመንግስት አጋርነት እንዲገነባ ታቅዷል። የአዴል ሶላር ፕሮጀክትም በዓለም ባንክ ድጋፍ የሚከናወን ሲሆን በገጠር ለሚገኙ ተቋማት እንደ ትምህርትና ጤና ጣቢያዎች ላሉና ለቤተሰቦች የፀሐይ ኃይል አቅርቦትን ለማስፋፋት ያለመ ነው። አሁን ላይ በሚሊዮን የሚቆጠሩ የገጠር ነዋሪዎች አነስተኛ የፀሐይ ኃይል መሳሪያዎችን ለብርሃንና ለስልክ ቻርጅ አገልግሎት እየተጠቀሙ ይገኛሉ። በንፋስ ኃይል ረገድም ኢትዮጵያ በአፍሪካ ከፍተኛ የንፋስ ኃይል ካላቸው ሀገራት አንዷ ናት። ጥናቶች እንደሚጠቁሙት ከ1300 ጊጋዋት በላይ የንፋስ ኃይል የማመንጨት እምቅ አቅም አላት። በተለይ በምስራቅ ኢትዮጵያ በሰሜንና በማዕከላዊው የሀገሪቱ ክፍሎች ለንፋስ ኃይል ተስማሚ የሆኑ ከፍተኛ ነፋሻማ ቦታዎች ይገኛሉ። በአዳማ ከተማ አቅራቢያ የሚገኙት የአዳማ 1 እና 2 የንፋስ ኃይል ማመንጫዎች በድምሩ 204 ሜጋዋት የማመንጨት አቅም አላቸው። በትግራይ መቀሌ አቅራቢያ የሚገኘው የአሸጎዳ የንፋስ ኃይል ማመንጫ ደግሞ 120 ሜጋዋት ያመነጫል። በቅርቡ ተጠናቆ ወደ ስራ የገባው የአሰላ የንፋስ ኃይል ማመንጫም 100 ሜጋዋት የማመንጨት አቅም ያለው ሲሆን ፕሮጀክቱ ከ140 ሺህ በላይ ለሚሆኑ አባወራዎች የኤሌክትሪክ ኃይል ለማቅረብ ታቅዶ የተገነባ ነው። ኢትዮጵያ ሙሉ በሙሉ የኤሌክትሪክ ኃይሏን ከአካባቢ ጥበቃ ጋር ከተስማሙ ታዳሽ ምንጮች በማመንጨት በዓለም አቀፍ ደረጃ ለሚደረገው የካርቦን ልቀትን የመቀነስ ጥረት የራሷን ከፍተኛ አስተዋጽኦ እያበረከተች ትገኛለች። እንቀጥላለን። አሁንም ሌላ ጉዳይ እናነሳለን። ኢትዮጵያ አረንጓዴ ኢኮኖሚ መገንባት ላይ በሰራቸው ስራ በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን የመቋቋም አቅሟን በማሳደግና የምግብ ሉዓላዊነትን በማረጋገጥ ረገድ ያስመዘገበችው ተጨባጭ ውጤት የዓለምን ትኩረት ማዕከል አድርጎ ትኩረትን የሚሳብ ጉዳይ እንደሆነ ማንሳት ይቻላል።
ሀገሪቱ እንግዲህ አረንጓዴ አሻራ መርሃ ግብርን ከምግብ ዋስትና ጋር በማስተሳሰርና በበጋ መስኖ ስንዴ ልማት ያገኘችው ስኬት እንዲሁም ደግሞ የአየር ንብረት ለውጥን በመዋጋት ረገድ ያመጣችው ለውጦች ለሌሎች ሀገራትም እንደ አርአያ እንድትጠቀስ ምክንያት ሆናለች። ወይንሸት ደጀኔ ተጨማሪ አላት። ኢትዮጵያ በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን የመቋቋም አቅሟን በማሳደግና የምግብ ሉዓላዊነትን በማረጋገጥ ረገድ እያሳየችው ያለችው ውጤት የዓለምን ትኩረት ማዕከል አድርጓታል። በዚህ ያስመዘገበችው ስኬት የዓለም ሀገራት ልምድ የሚወስዱበት ከመሆን ጀምሮ በቀጣዩ የዓለም የአየር ንብረት ጉባኤ ኮፕ32 ላይ ትልቅ አጀንዳ እንድትሆን ከማድረግ ጀምሮ ለሌሎች ሀገራትም ተምሳሌት እንድትሆን ምክንያት ሆኗታል። ዓለም በአሁኑ ወቅት በአየር ንብረት ለውጥ ምክንያት በምግብ ዋስትና እጦት እየታመሰች በምትገኝበት በዚህ ወቅት ኢትዮጵያ ግን ይህን ፈተና ወደ ድል በመቀየር በግብርናና የምግብ ዋስትናን በማረጋገጥ ረገድ አዲስ ታሪክ እየጻፈች ትገኛለች። በተለይም የአረንጓዴ አሻራ መርሃ ግብርን ከምግብ ዋስትና ጋር በማስተሳሰር የተከናወኑ ተግባራት ውጤት ማፍራትም ጀምረዋል። በበጋ መስኖ ስንዴ ልማት ያገኘችው ስኬት ለምግብ ሉዓላዊነት ዋነኛ ማሳያ ሆኗል። ከእርዳታ ጠባቂነት ወደ ላኪነት የተሸጋገረችበት ይህ ጉዞ አየር ንብረት ለውጥን እየተከላከለ ምርታማነትን ማሳደግ እንደሚቻል በተግባር ያሳየ ነው። ተጽዕኖውንም ከመቀነስ ደግሞ አልፎ ለሀገር እድገት ለምግብ ሉዓላዊነት ለመጠቀም የመሰረተ ልማት ግንባታ በተለይ ለመስኖ ልማት የሚሆኑ ግድቦች፣ ዊሮች መገንባት ኢንተንሲቭሊ ወይም በጣም በአትኩሮት እንደ ሀገር መስራት እንዳለብን ያሳያል። ያ መንገድ ላይም እንደምንገኝ በርካታ ማሳያዎች አሉ። እንደ ሀገር መስኖ ሴክተር ላይ ከፍተኛ የሆነ በጀት ተመድቦ በፌዴራል ተቋማትም በክልል ተቋማትም ውስጥ ብዙ ቢሊዮን ብሮች ተመድቦ በርካታ ፕሮጀክቶች እየተተገበሩ ይገኛል። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ የመገንባት ስራዋ ዛሬ ላይ ለሌሎች ሀገራት ትምህርት እየሆነ ነው። ኮፕ32 በኢትዮጵያ ላይ ትኩረት እንዲያደርግ ያስገደደውም ይኸው በተጨባጭ የታየው የምግብ ሉዓላዊነት ስኬት ነው። የአየር ንብረት ለውጥ ተጽዕኖ ለመቋቋም የሚደረገው ጥረት ከፖሊሲ ባለፈ በመሬት ላይ በሚታዩ ስራዎች መታጀቡ ደግሞ ኢትዮጵያን በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ አርአያ እንድትሆን አስችሏታል። ከችግኝ ተከላ እስከ ዘመናዊ ግብርና የተከናወኑ ተግባራትም ለሌሎች ታዳጊ ሀገራት አዲስ የመስፈንጠሪያ መንገድ መሆናቸውም በሰፊ እየታየ ነው። የኮፕ 32 ኢትዮጵያ እንድናስተናግድ መመረጧ ትልቅ የዲፕሎማሲ ድል ተደርጎ የሚወሰድ ነው። ይህም የሚያሳየው የዓለም አቀፉ ማህበረሰብ በድጋሚ ኢትዮጵያ የአየር ንብረት ለውጥን ለመቋቋም እየወሰደቻቸው ያሉ ተጨባጭ እርምጃዎችን እውቅና እንደሚሰጥ እንደሚያደንቃቸው ማረጋገጫ ተደርጎ ሊታይ ይችላል። በአጠቃላይ ኢትዮጵያ በምግብ ሉዓላዊነትና በአየር ንብረት ለውጥ መከላከል ላይ ያሳየችው ቁርጠኝነት በአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት በምታደርገው ጥረትም በዓለም አቀፍ ደረጃ እያተረፈላት ከሚገኘው እውቅና ባለፈ ምርትና ምርታማነትን በማሳደግ ላይ የምታደርገው ትኩረት መሰረት ነው። ኢትዮጵያ በታዳሽ ኃይል ዘርፍ እየሰራቻቸው ያሉ ስራዎች ለአፍሪካ ሀገራት ተምሳሌት መሆን የሚችሉ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ኢትዮጵያ ውስጥ አፍሪካ ውስጥ እድገት እንዲመጣ የምናስበው ተፈጥሮን በሚጎዳ መልክ ሳይሆን ከተፈጥሮ ጋር በስምምነት ተፈጥሮን ሳንነካ የሚረጋገጥ እድገት ለማምጣት ነው። ለዚያ ሁነኛው መድኃኒት ደግሞ ክሊን ኢነርጂ ላይ ማተኮር ነው። ኢትዮጵያ በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ ክሊን ኢነርጂ ነው። ቅድም እንደተገለጸው በርካታ ቦታ ከዊንድ በውስን ቦታ በጂኦተርማል ሌላም ግድቦች እየገነባን ስለሆነ ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። እንቀጥላለን። እንግዲህ ይህን በተመለከተ አስቀድመን እንደነገርናችሁ እንግዳ ጋብዘናል። እንግዳችንን እናስተዋውቃችሁ። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ናቸው። ከሀረር ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። ከእሳቸው ጋር ቆይታ እናድርጋለን። አቶ ሞገስ እንደምናደሩ በማለዳ ስለተገኙልን ከልብ እናመሰግናለን። ወደ ጥያቄያችን እንለፍና ከታላቁ የኢትዮጵያ ህዳሴ ግድብ ጀምሮ እንግዲህ ታዳሽ ኃይልን ወደ ስራ በማስገባት ረገድ
ወደ ስራ በማስገባትና ለራስ መጠቀም ብቻ ሳይሆን ደግሞ ለቀጠናዊ ትስስር ለሌሎች አፍሪካ ሀገራት ጭምር በመትረፍ ረገድ ሰፊ እንቅስቃሴ እንዳለ እናስተውላለን እና ይሄ ስትራቴጂ በአጠቃላይ እንዴት ነው የሚታየው? በምንስ ያህል መጠን እየተጠቀምንበት ነው እንደ ሀገር ማለት ይቻላል? እሺ አመሰግናለሁ። ኢትዮጵያ እንግዲህ በታዳሽ የተፈጥሮ ኃይል ልማት ላይ ልትሰማራ ልትሰራ የምትችልበት ሰፊ የተፈጥሮ ኃይል አላት። ይሄን እምቅ የተፈጥሮ ሀብት በማልማት በሀገራችን ፈጣን የሆነ ኢኮኖሚያዊ እድገት ለማስመዝገብ የሚደረገውን ጥረት ሊያግዝ የሚችል የኢነርጂ ፖሊሲ አዘጋጅታለች። ይሄ የኢነርጂ ፖሊሲ ያለንን የተፈጥሮ ሀብት በአግባቡ ለማልማትና ለመጠቀም የሚያስችል የህዝባችንን ተደራሽነት የሚያረጋግጥ በዚህ ሂደት ውስጥ ደግሞ መንግስት ብቻ ሳይሆን የግል አልሚውም ጭምር የሚሳተፍበት በመንግስትና በግል አጋርነት ሊሰሩ የሚችሉ ፕሮጀክቶች እንደሚኖሩ የሚያመለክት የፖሊሲ ማዕቀፍ ነው። በዋናነት የፖሊሲ ማዕቀፉ እንግዲህ ያለንን የተፈጥሮ ሀብት ስንጠቀም በአንድ የኢነርጂ አማራጭ ላይ ብቻ ጥገኛ እንዳንሆን ሌሎች የኢነርጂ አማራጮችንም ተጠቅመን ዳይቨርሲፋይድ የሆነ ኢነርጂ ምንጭ እንዲኖረን ለማድረግ ያለመ ነው ማለት ነው። ምናልባት ከተወሰኑ አመታት በፊት ያለውን ዛሬ ላይ ቆመን ስናይ በተወሰነ በአንድ በሁለት የኢነርጂ አማራጮች ላይ ብቻ ዲፔንድ አድርገን እንደ ሀገር የቀጠልንበት ሁኔታ ነበር። ዛሬ ላይ ከኢነርጂ ስብጥራችን አንጻር ስናየው በውሃ ላይ ብቻ ሳይሆን በንፋስም ላይ ያለማን ያለንበት ሁኔታ ነው ያለው። ከትላንት በስቲያ በአይሻ የተመረቀው የአይሻ የንፋስ ኃይል ማመንጫ ለዚህ ላነሳነው ነገር አንድ ማሳያ ሊሆን የሚችል ነው። የጂኦተርማል ልማት ላይም እንደዚሁ በስፋት እየተሳተፍን ያለ ነው። ነገር ግን ካለን ፖቴንሻል እምቅ ሀብት አንጻር አሁን የሄድንበት መንገድ የሚጠበቀውን ያህል ነው ብለን ልንወስድ አንችልም። በነበሩት የተለያዩ የፋይናንስም የአቅም ውስንነትም የተነሳ ያለንን የተፈጥሮ ሀብት ማልማት ሳንችል ዘመናት አልፏል። አሁን ላይ ግን በከፍተኛ መነቃቃት ኢኮኖሚውም እያደገ ስለሆነ ይሄን እያደገ የመጣውን ኢኮኖሚ ሊያስተናግድ የሚችል የህብረተሰባችንንም ጥያቄ ሊመልስ የሚችል በየአካባቢው የአኗኗር ሁኔታችን እየተቀየረ ነው። የከተሞች መስፋፋት እየመጣ ነው። ወጣት የህብረተሰብ ክፍል ነው ያለን። ይሄን ወጣት የህብረተሰብ ክፍል ተጠቃሚ የሚያደርጉ ከአነስተኛ ጀምሮ መካከለኛና ከፍተኛ ኢንዱስትሪዎችን ሊመግቡ የሚችል የኃይል አቅርቦትን ለማመቻቸት ያለንን ኤነርጂ ስብጥር ዳይቨርሲፋይ አድርጎ መስራት የግድና ወሳኝ ስለሆነ የፖሊሲ ማዕቀፉ ይሄን ታሳቢ ተደርጎ የተሰራ ነው። በውሃ ላይ ለምሳሌ እንደ ሀገር ያለንን ሀብት በምናይበት ጊዜ እስከ 45000 ሜጋዋት ድረስ ለማመንጨት የሚያስችል ፖቴንሻል አለን። በንፋስ ኃይል ላይ እስከ 1.3 ጊጋዋት ድረስ ማመንጨት የሚያስችል ጂኦተርማል ላይ የታላቁ የምስራቅ አፍሪካ ስምጥ ሸለቆ የሚያልፍበት አካባቢ ኦልሞስት ወደ 2000 ኪሎ ሜትር የሚሆነው አካባቢ ላይ ከፍተኛ የሆነ የጂኦተርማል ሀብት አለ። ስለዚህ ያለንን ሀብት ማልማት የሚያስችል የፖሊሲ ማዕቀፍ ተዘጋጅቷል። ይሄንን ደግሞ ማልማት ብቻ ሳይሆን የለማውን ለህብረተሰባችን በሚፈልገው ደረጃ ማድረስ ተደራሽነቱን ማሳደግና ከጎረቤት ሀገሮቻችን ጋር ከጎረቤቶቻችን ጋር በጋራ ተጠቃሚነት መርህ ላይ የተመሰረተ የኃይል ትስስር እንዲኖር የማድረግ ዝርዝር ማዕቀፎች ነው ያሉት ማለት ነው። እየተሰሩ ያሉት ስራዎችም ይሄን ያነሳውትን ሀሳብ የሚደግፉና በግልጽ የሚያሳዩ ናቸው ማለት እንችላለን። መልካም። የታላቁ የኢትዮጵያ ህዳሴ ግድብና የቀጠናው ኃይል ትስስር በታዳሽ ኃይል ላይ ምን ደረጃ ላይ ይገኛል? እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ በብዙ መልኩ የምናየው ነው። የግሪን ኢነርጂ ምንጫችን ብቻ ሳይሆን
የከባቢ አየር ሊበክሉ የሚችሉ ጋዞችን ልቀትን በከፍተኛ ሁኔታ የመቀነስ አቅም ያለው ነው። እስከ 2 ሚሊዮን ቶን የመቀነስ አቅም አለው የካርቦን ዳይኦክሳይድ ልቀትን። ይሄ እንግዲህ ስናየው ከፍተኛ የሆነ አቅም ነው ብለን ነው የምንወስደው። ኤነርጂ ማመንጨቱ በአንድ በኩል የሚመጣ ነው። ከባቢ አየር ላይ ሊወጣ ሊቀላቀል የሚችለውን ጋዝ ልቀት በካይ ጋዝ ልቀት መቀነስም በሌላ መንገድ የሚመጣ ነው። ከዚህ የሚመጣው ደግሞ ኤነርጂ የሀገር ውስጥ ፍላጎትን መግቦ ከጎረቤቶቻችን ጋር የኃይል ትስስር እንዲኖር ማድረግም ከዚሁ ጋር ተያይዞ የሚመጣ ጥቅም አድርገን ልናስበው እንችላለን። ይሄንን እንግዲህ በአንድ በኩል ኢትዮጵያ ታዳሽ ኃይል ልማት የሰጠችውን ትኩረት የሚያሳይ ነው። በሌላ በኩል ደግሞ ለአመታት በአረንጓዴ ኢነርጂና በአረንጓዴ ኢኮኖሚ ላይ ስትሰራ የነበረውን እናንተም አሁን ስታነሱ እንደነበረው የኮፕ 32ን ለማዘጋጀት እንድትመረጥም አንደኛው ምክንያት የሆነ የመሪነት ሚናዋንም የሚያሳይ ስለሆነ ለዚህ ትልቅ አስተዋጽኦ ነው የሚኖረው። የኃይል ትስስሩንም በምንመለከት ጊዜ በጎረቤቶቻችን በዙሪያችን ከሚገኙ ጎረቤቶቻችን ጋር ያለውን የኃይል ትስስር ውጤታማ ያደረገ አስተማማኝ ያደረገ ምናልባትም ከምናመነጨው እስከ 8-9% አካባቢውን ኤክስፖርት አድርገን ከገቢያችን ከ25 በመቶ ያላነሰውን የምናገኝበት ትልቅ እድል የፈጠረ ነው። የውጭ ምንዛሪ ግኝታችንን ያሳደገ ነው። ይሄ የራሱ የሆነ ትርጉም እንድምታ ይኖረዋል ብለን ነው የምናምነው። ምክንያቱም ኢትዮጵያ እንደ አፍሪካ ህብረት መስራች አባል ሀገርነቷ የህብረቱ ዓላማዎች እንዲሳኩ የተቀረጹት ግቦች እንዲሳኩ በተለያየ መንገድ የመሪነት ሚናዋን ስትወጣ የቆየች ሀገር ናት። ከዚህ አንፃር ለምሳሌ አጀንዳ 2063 ከተቀመጡት አጀንዳዎች መካከል አንደኛው በአባል ሀገራቱ መካከል የኢነርጂ የመሰረተ ልማት ትስስር እንዲኖር ማድረግ የሚለው አንደኛው ነው። መሰረተ ልማቱ እንግዲህ ኤነርጂን ጨምሮ በትራንስፖርት፣ በቴሌኮም፣ በሌሎችም ዘርፎች የሚከናወን እንደመሆኑ መጠን የታላቁ የኢትዮጵያ ህዳሴ ግድብ ስራ መጀመር ይሄ ከዚህ የሚመነጨው ኤነርጂ ደግሞ በሀገር ውስጥም ከሀገር ውጪ ለጎረቤት ሀገሮቻችን ማቅረብ መቻላችን ለህብረቱ ግቦች ስኬት ኢትዮጵያ ከፍተኛ አስተዋጽኦ እያበረከተች ያለች ሀገር መሆኗን የሚያሳይ ነው። እንደ ዓለምም ጭምር ከዚህ ከቀጠናው አልፈን በዓለም ላይ የበካይ ጋዝ ልቀትን ለመከላከል የሚደረገውን ጥረት በከፍተኛ ሁኔታ የሚያግዝ ነው ብለን ነው የምንወስደው። የመጨረሻ እናርገውና አቶ ሞገስ እንግዲህ በታዳሽ ኃይል ልማት ላይ ማተኮር ሁለት ዋና ዋና ጉዳዮችን ያስገኛል ብለን እናስባለን። አንዱ የአየር ንብረት ለውጥን በመከላከል ጉዳት መቀነስ ነው። በሁለተኛ ደረጃ ደግሞ የአረንጓዴ ኢኮኖሚ መገንባት ነው። ከሁለተኛው ነጥብ አንጻር ምን አይነት አስተዋጽኦ ይኖረዋል? እንግዲህ በዚህኛው አካባቢ ባሉ ምሁራን የሚነሳው ሚቲጌሽን እና አዳፕቴሽን የሚሏቸው ጽንሰ ሀሳቦች አሉ። ከነዚህም ጋር አገናኝተን የአረንጓዴ ኢኮኖሚ እጅግ የሚያስፈልግበት ወቅት ላይ እንገኛለን። በዓለም አቀፍ ደረጃም በጣም በትልቁ እንግዲህ ሀገራት መከተል አለባቸው ተብሎ በምክረ ሀሳብ ደረጃ የሚቀርብ ነው። ግን በመተግበር ረገድ ኢትዮጵያ በጣም የተሻለ አቋም ላይ እንዳለች ማየት እንችላለን እና የአረንጓዴ ኢኮኖሚ ልማትና እስካሁን የሰራናቸው የታዳሽ ኃይል ልማት እንቅስቃሴዎች እንዴት ነው የሚተሳሰሩት? እንዴት ይቃኛሉ? ይሄ ተጨባጭ ማሳያዎች ያሉት ትልቅ ውጤትም የተመዘገቡበት ስራ ነው ብለን ነው የምንወስደው። የታዳሽ ኃይል ልማትን ከአረንጓዴ ኢኮኖሚ ጋር አስተሳስሮ የመቀጠል የሀገራችን እንቅስቃሴ ለሌሎችም ሀገራት ጭምር አራያ ሊሆን በሚችል ደረጃ የተገለጸ ነው። ኦልሞስት የምናመነጨው ኤነርጂ ሙሉ ለሙሉ በታዳሽ ኃይል ላይ የተመሰረተ ነው። የአካባቢን ሊበክል የሚችል ምንም አይነት የኃይል ልማት የለንም። ይሄ የኃይል ልማት ደግሞ ከሀገራችን ከጀመረችው ኢኮኖሚ ጋር ተሳስሮ መቀጠሉ የሚያሳየው ብዙ ነገር ይኖራል። ለምሳሌ የጀመርናቸውን ፕሮጀክቶች ብቻ ብናይ የተመረቀውን የታላቁ የኢትዮጵያ ህዳሴ ግድብን፣ የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን ጨምሮ
አሁን በግንባታ ላይ ያለውን የኮይሻ ፕሮጀክትን በመጠናቀቅ ላይ ያለውን የአሰላ ንፋስ ኃይል ማመንጫን የአሉቶ ላንጋኖ የጂኦተርማል ፕሮጀክትን በግል አልሚዎች ጭምር በመንግስትና የግል አጋርነት ፕሮጀክት ይለማሉ ተብለው የሚጠበቁት አይሻ ላይ ተጨማሪ ፕሮጀክቶች አሉ። ከሶላር የሚለሙ ፕሮጀክቶች አሉ። ጂኦተርማል ላይም የተጀመሩ ስራዎች አሉ። እነዚህን የታቀዱትንም የተጀመሩትንም ስራዎች ስናይ ኢትዮጵያ ለታዳሽ ኃይል ልማት ከፍተኛ ትኩረት መስጠቷን የሚያሳዩ ናቸው። በዚህ ልማት ደግሞ የዜጎቿን መሰረታዊ የሆነ የልማት ጥያቄ ለመመለስ የሚያስችሉ የተለያዩ ፕሮጀክቶችን ነድፋ እየሰራች ነው። እንደ ሀገር ደግሞ የጀመርነው የዲጂታል ሽግግርን ሊያግዝ የሚችል ሆኖ እየመጣ ያለ ነው። የዲጂታል ሽግግሩ በከተሞች ብቻ ሳይሆን በገጠርም ጭምር መተግበር እንዳለበት መንግስት ስትራቴጂ ነድፎ እየሰራ ይገኛል። ስለዚህ ይሄ ስትራቴጂ ደግሞ የዲጂታል ሽግግሩ ያለ ኤሌክትሪክ የሚታሰብ ባለመሆኑ የተነሳ ከገጠር እስከ ከተማ ድረስ ያለውን ትስስር፣ እድገቱን፣ እንቅስቃሴውን፣ ኢኮኖሚውን፣ ማህበራዊና ኢኮኖሚያዊ መስተጋብሩን ጭምር ሊያግዝ የሚችል ሊያፋጥን የሚችል ሀገራትም ከራሳችን አልፈን ለዜጎቻቸው ንጹህ ታዳሽ የሆነ ኤነርጂ ለማዳረስ የሚያደርጉትን ጥረት በጀመርነው የኃይል ትስስር የሚያሳካ ሆኖ እየመጣ ነው። የኢትዮጵያ ኤሌክትሪክ ኃይል የአፍሪካ የታዳሽ ኃይል ማዕከል መሆን የሚል ራዕይ ሰንቆ ነው እየተንቀሳቀሰ ያለው። ይሄንን ራዕዩን ለማሳካት አሁን የተጀመሩት በታዳሽ ኃይል ልማት ላይ በተደራሽነት ላይ የተጀመሩት ስራዎች ውጤት እያመጡ መሆኑን በተጨባጭ ማየት የምንችልበት ነው። ምናልባት በማመንጨት አቅማችን ብናይ ከ6 ዓመት በፊት የነበረውና ዛሬ ላይ የደረስንበት ከእጥፍ በላይ ኤነርጂ ማመንጨት የቻልንበት መሆኑን የሚያሳይ ነው። ከዛ በፊት የነበረው ምናልባት የ100 ዓመት ጉዞ ነበረ። ስለዚህ በቅርብ ዓመታት ብቻ እየተሰሩ የመጡት የኤነርጂ ልማት ስራዎቻችን ይሄንን እንደ ሀገር የአረንጓዴ ኢኮኖሚ ለመገንባት የምናደርገውን ጥረት ሊያግዙ የሚችሉ ሆነው መምጣታቸውን የሚያሳዩ ጉልህ ማስረጃዎች ናቸው። መልካም። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር ሞገስ መኮንን ከሐረር ስቱዲዮ በቀጥታ መስመራችን ላይ ገብተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን። ሰላም ዋሉ። መልካም ቀን ይሁንላችሁ።